እንኳን ደስ አላችሁ። አንድ ጊዜ እስቲ እልል በሉላቸው። ለሙሽሮች ሰላምታ ሳንሰጥ ወንጌል ማስተማር ሆስፒታል ገብቶ ምናልባት ሲኒማ ለማየት መጋበዝ ይሆናል ብዬ ነው። ስለዚህ ዋናዎቹ የመሰባሰባችን ምሳሌ ማን ናቸው? ሙሽሮች ናቸው። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ነገር በሶስት ይጸናል። ድምቅ አድርጋችሁ 3 ጊዜ እልል ትላላችሁ። ሶስት ከእናንተ መካከል ያገባ የተዘጋጀ ወይም ልታገባ የተዘጋጀች ካለች እግዚአብሔር አምላካችን ሐሳባቸውን ይፈጽምላቸው። ጋብቻ ከማን ጋር? ከእሷ ጋር ብቻ ወይም ደግሞ ከሱ ጋር ብቻ፣ ከማንም ጋር ያልሆነ በመሃል የማይቀላቀልበት እጅግ በጣም ደስ የሚል ጥምረት። ሰርግ፣ ጋብቻና ትዳር 3 መሰረታዊ የሆኑ የሰው ልጅ የጥምረት ሐሳቦች አሉ። በሕይወት ዘመናችን 3 ጊዜ እንሰባሰባለን። አንደኛ ስንወለድ ነው፣ ሁለተኛ ስናገባ፣ ሶስተኛ ደግሞ እዚህ አዳራሽ ውስጥ እንግዲህ ምግብ ከተበላ ሰዓቱ ቆይቷል ብዬ አስባለሁ። ከዚህ በኋላ ያው ወደ ወንጌሉ ነው ሲባል ሁለተኛው ምግብ ነው። መቅደም የነበረበት ይሄ ነው፣ ግን ከበላን በኋላ እንዲያውም ሊደክመን ይገባል አይደል? ጆሮአችን ብቻ ነው የማይደክመው። ስለዚህ ጆሮአችሁን ትሰጠኛላችሁ። እግዚአብሔር አምላክ የልቦናችን ጆሮ ይክፈትልን። ስንወለድ እንሰባሰባለን፣ ስናገባ እንሰባሰባለን፣ ስንሞት እንሰባሰባለን። 3 አንድ የሚያደርገን ወይም ደግሞ እግዚአብሔር እንድናስብ የሚያደርግ ስሙን እንድናነሳ በሐዘኑም በደስታውን ስሙን እንድናስታውስ የሚያደርገን 3 የመሰባሰቢያ መንገዶች አሉ። ከዛ ውስጥ አንዱ ጋብቻ የሚባለው ደግሞ ትዳር፣ ሰርግና ጋብቻ የሚባል ክፍሎች አሉት። ትዳር ማለት ረጅሙ ጉዞ ነው። ሰው ከእግዚአብሔር ጋር ካልሆነ ልክ ድስት በ3 ጉልቻ እንደሚጸና ትዳርም ያለ እግዚአብሔር ገመድም በ3 ሲገመድ ይጠነክራል ብሎ ጠቢቡ ሰለሞን እንደተናገረው በፍጹም እግዚአብሔርን ካልከተትንበት የማናስረዝመው ባጭሩ የሚቀጨው ትዳር የሚባለው ረጅሙ ጉዞ ነው። ሰርግ ይሄ ዛሬ የምታዩት ነው፣ ምን በላው ምን ጠጣው ነው። ጋብቻ ደግሞ እጃቸው ላይ ያለው ቀለበት ሌሊት የተከናወነው የቀለበቱ ስነ ስርዓት እሱ ምን ይባላል? ጋብቻ ይባላል። ስለዚህ እነዚህ 3 ነገሮች በሕይወታችን እያከናወንን እንጓዛለን። ያደለው ከቻላችሁ እንደኔ ሁኑ ብሎ ቅዱስ ጳውሎስ እንደተናገረው የሚችል እንደኔ ባህታዊ ይሁን፣ ያላገባ ይሁን። ግን ካልቻላችሁ በአንድ ሚስት በአንድ ባል የተወሰናችሁ ሁኑ ብሎ ተናግሯል። እና ይሄ ሁሉ ትውልድ የመጣው ብዙ ተባዙ ምድር ሙላት በሚለው ቃል ብቻ አይደለም። መተው፣ መቻል፣ መታገስ የሚለውን በትዳር ውስጥ ይዘነው ስለተጓዝን ነው። ምን አልኩኝ? መተው፣ መቻልና መታገስ። እነዚህ ትዳር ላይ በጣም ወሳኝ ቁልፍ የሆኑ መሰረታዊ ነገሮች ናቸው። ዘፍጥረት 2:18 ላይ እናትና አባቱን ይተዋል ከሚስቱም ጋር ይተባበራል ይላል። እናትና አባቱን ይተዋል ሲል ለወንድ ብቻ የተነገረ ይመስላል። እናትና አባትን መተው ማለት ከሚስት ጋር መጣመር ማለት ብቻ አይደለም። መተው ሲባል ያርስ ነበረ ወይም ደግሞ ያግዛቸው ነበረ በድሮ ጊዜ። አሁን ደግሞ ስራ ቤት ሄዶ ብዙ ስራ ሰርቶ እናትና አባቱን በብዙ ነገር ያግዝ ነበረ። አሁን ግን ሐሳቡ ሁሉ ከማን ጋር ይሆናል? ከሚስቱ ጋር። ይሄው ደግሞ ጥቅስ በመዝሙረ ዳዊት ምዕራፍ 44 ላይ ሙሽራዬ እናትና አባትሽን ቤት ምን በይ እርሺ፣ ንጉሥሽ ምን ወዷልና። ከኔ ጋር ናችሁ? ንጉሥሽ ምንሽን ወዷል? ውበትሽን። እንግዲህ ንጉሥ የተባለው በንጉሥ የተመሰለው ባል ነው። ሙሽራ የተባለችው ደግሞ ሚስት ናት። በአንድ በኩል እመቤታችን ቅድስት ድንግል ማርያምና ኢየሱስ ክርስቶስ ማለት ነው። እንግዲህ በሙሽሪትና በሙሽራ መካከል ያለው ጥምረት በዚህ ልክ ነው። ልክ በክርስቶስና በቤተ ክርስቲያን መካከል ያለው ጥምረት ማለት ነው። እስቲ አዳም እጅግ የሚገርም የሆነ አፈጣጠር ያለው ሰው ነው። አዳም የስሙ ትርጉም መልከ መልካም ማለት ነው። እጅግ የተዋበ ያማረ ማለት ነው። መልኩ ብቻ አይደለም፣ አፈጣጠሩ በአጠቃላይ
ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ግሩምና ድንቅ ማለት በአንድም በሌላ መንገድ እግዚአብሔርን መስለን በመልካችን መታየት ሳይሆን ከእንስሳት ተሽለን መገኘታችን ነው። ለዚህ ነው አዳም ከተፈጠረ በኋላ ከባድ እንቅልፍ ለቆበት ሔዋን ከግራ ጎኑ ተገኘች የተባለው። ሔዋን ሳትፈጠር በፊት ለአዳም ከእንስሳት መካከል አንዲት ሴት በግ ሊሰጠው ይችላል፣ ፍየል ሊሰጠው ይችላል። ግን ለአዳም የምትመጥነው እግዚአብሔር አምላክ የምትሆነውን ስለሚያውቅ እንቅልፍ አስተኛው። እንቅልፉን ሳይተኛ ሔዋን ተፈጥራ ቢሆን ኖሮ ስቃዩን ከግራ ጎኑ አጥንት ሲወስድበት ስቃዩን አይቶ እኔ እኮ ብዙ ተሰቃይቼ እኮ ነው ያገኘሁሽ፣ ስለዚህ እንደፈለጉ ልገዛሽ ልረግጥሽ ይገባል ብሎ በላይዋ ላይ ያምጽባት ነበር፣ ወይም ደግሞ ሮሮ ያሰማባት ነበር። ከኔ ጋር ናችሁ? እስቲ ከኔ ጋር የሆነ እጁን ያወጣል። እግዚአብሔር ከኛ ጋር ይሁን። አዳም እንቅልፍ ሳይተኛ ከግራ ጎኑ አንድ አጥንት ወስዶ ሰብቷት ቢሆን ኖሮ ሔዋን ላይ ይጨማለቅባት ነበረ። ልክ እናቶቻችን እኛን ምን ይሉናል? አምጬ እኮ ነው የወለድኩ፣ ጡቴን አጥብቼ እኮ ነው ያሳደግኩ ይላሉ። አይደለም እናቶቻችን፣ ጎረቤት እንኳ ምን ይላል? አንተ አሳድጌ እንደዚህ ትሆናለህ ይላሉ። ስለዚህ አዳም እንደዚህ እንዳይሆንባት አስተኝተው ሞቶም አይደለም በሰመመን ሆኖ ሲነሳ ከእንቅልፉ አንዲት የ15 ዓመት ወጣት ካጠገቡ ቆም አገኛት። አጥንትሽ ከአጥንቴ ነው፣ ስጋሽ ከስጋዬ ነው፣ አንቺ ምን ትባያለሽ አላት። ሴት ሴት ማለት ሁለት ትርጉም አለው። አንደኛ አጥንትሽ ከአጥንቴ ስጋሽ ከስጋዬ ነው። ሁለተኛው ደግሞ ምንድነው? ምትክ ማለት ነው። ካጠገባችን የምታዩት ሙሽራ የእናቱ ምትክ ናት። እናቱ ትንከባከበው ነበረ። ሙሽራው በጣም ወጣት ነው እንደምታዩት። እናቱ ሆና ደግሞ ሁለተኛ ምትክ ሆና ሚስቱ ተሰጥተዋለች። መልካም ሚስት ለባሏ ምንድን ናት? ዘውድ። ዘውድ የት ነው የሚቀመጠው? አሁን መነጽር ልክ እንዳስቀመጥኩት አናት ላይ ነው የሚቀመጠው። ስለዚህ መልካምነቷ የባሏን ውበት ይገልጸዋል። ስለዚህ ባል ውበቱ የሚታየው በመልካም ሚስት በኩል ነው። መልኳ በምታምር ብቻ ሳይሆን መልካም የምትባል ሚስት። እግዚአብሔር አምላክ ሁላችንም የልቦና መልካም ያድርገን። እዚህ ውስጥ ብቸኛ የሆነች አንድ የምትገርም ሴት አለች። በአዳምና በሔዋን መካከል ከተፈጠሩት ዘሮች መካከል በመኃልየ መኃልይ ዘሰሎሞን ምዕራፍ 5 ላይ ያለች የምትገርም ሰው አለች። ብቻዋን እግሯን ታጥባ ቢጃማዋን ለብሳ አልጋዋ ውስጥ ገብታ ከመሸ በሯን የቆለፈች አንዲት ሴት አለች ይላል ጠቢቡ ሰሎሞን በምሳሌ የሚናገረው። ይህች ሴት አልጋዋ ላይ ተኝታ ሞቋታል። ልክ ማታ ዝናብ እየዘነበ ተጣጥባችሁ ስትተኙ እንዴት ነው እንቅልፍ የሚወስዳችሁ? ደስ ይላል አይደል? በዛ ሰዓት ላይ ያለች አንዲት ሴት ድንገት በር ተንኳኳባት ይላል መኃልየ መኃልይ ዘሰሎሞን ምዕራፍ 5 ላይ በር ተንኳኳ። እንዲያውም በምሳሌ አድርጎ የሚናገረው ውዴ በር አንኳኳ፣ እኔ ግን እጄን እግሬን ታጥቤ ቫዝሊንን ተቀብቼ ካልሴን አድርጌ ቢጃማይን አድርጌ እንደምትሉት እናንተ ማለት ነው ተወላውዬ አልጋዬ ውስጥ ቁጭ ብዬ እያለ በር ተንኳኳ፣ ውዴ በር አንኳኳ ይላል። ውዴ የተባለው ሰምና ወርቅ አለው። በሰሙ በፍቅረኛሞች መካከል ያለ ጨዋታ ነው የሚመስለው። ወርቁ ግን ክርስቶስ የእኛን ልቦና ማንኳኳቱ ነው። ወደዚች ቤተክርስቲያን ወደዚች ዓለም መጥቶ የሰውን መዳን መፈለጉን ነው የሚያሳየው። ውዴ በሩን አንኳኳ። እኔ ግን ደጋግሞ ሲያንኳኳ አልጋ ላይ ነኝ ያለሁት፣ ተኝቻለሁ፣ እግሮቼን እጆቼን ጎላውዬ ተጣጥቤ አልጋ ላይ ነኝ ያለሁት፣ ውዴ በር አታንኳኳ አልኩት። እሱ ግን ደጋግሞ አንኳኳ። አልከፍት ስለው በሩን አልከፍት ስለው እጁን በመሎጊያ በኩል፣ መሎጊያ ማለት መሸጎጫ፣ ይሄ በር ውስጥ ካላችሁ በኋላ በመቀርቀሪያ ትቀርቅራላችሁ አይደል? በመቀርቀሪያ በሩን ቀርቅሬው ስለነበረ አልከፈት አለው። በሩን ለመክፈት ሞከረ፣ እምቢ አለው። እጁን አሾልኮ የቀረቀርኩበትን መቀርቀሪያ ሊከፍት ሞከረ፣ እምቢ አለው። ይቺ ብቸኛ ሴት አልጋ ላይ ወይ ከባል ጋር አልተኛች ወይ ከእግዚአብሔር ጋር አልተኛች። በመሸ ሰዓት ተወላውላ አልጋ ላይ ሞቋት የተኛች ይቺ ነፍስ የማን ነፍስ ናት? የማን አገር ሰው ናት? የትኛዋ ናት? እኛ ቤት ውስጥ ትኖር ይሆን? እኛ ልብ ውስጥ ትኖር ይሆን? ይቺ ሴት እግዚአብሔር አምላክ በዚህ ታሪክ ውስጥ የሚያስተምረን ነገር አለ። እኔ በሩን አልከፍት ስለው ውዴ በሩን አንኳኩቶ አልከፍት ስለው ውዴ ሄደ። አይ በሩን ልክፈትለት ረጅም ሰዓት አንኳኩቷል ብዬ ተነስቼ ልከፍት ስሞክር ወይም በሩን ስከፍተው በር ላይ የለም። በጣም ረጅም ሰዓት ስላስጠበቅኩትና እኔም ከአልጋ ወርጄ በሩን ለመክፈት ስለሰነፍኩኝ ውዴ ጥሎኝ ሄዷል። ግን አንድ ነገር አስቀምጦ ሄደ። ያ ውዴ የተባለው ሰው በዛ በመጽሐፍ ውስጥ የተጠቀሰው ክርስቶስ ነው ብያቸዋለሁ። ምሳሌ ግን በሙሽራው ይመሰላል።
ጥያቄ የትዳር ጥያቄ የሚያቀርቡ ሰዎችን የሚመሰለን የህይወት የመዳንን ጥያቄ የሚያቀርቡ ሰዎችን የሚመሰለን አንድ ነገር ጥሎልኝ ሄዷል። እሱም ጠረኑ ሽታው በሩ ልክ ስከፍተው ውዴ በር ላይ ቆሞ እንደነበረ ጠረኑ ሽታው በአፍንጫ የገባ ወይኔ በር መክፈት ነበረብኝ። እኔ ብቻዬን ሆኜ በር ዘግቼ ለምንድን የተቀመጥኩት? ማስገባት ነበረብኝ። ከዚያም ከውዴ ጋር ማውራት ነበረብኝ እያለች ያቺ ሴት ከራሷ ጋር ትመራመራለች። ከኔ ጋር ናችሁ? አዎ፣ ትንሽ ሰዓቱ ከበድ ስለሚል ነው። እሺ፣ በሰርግ ሰዓት ስብከት መስበክ በጣም ይከብዳል ይባላል። በሰርግ ሰዓት፣ በተለይ ደግሞ በደስታ ሰዓት በደንብ አዳምጡ፣ ይጠቅማችኋል። በተለይ ብቸኛ ነኝ ብለሽ የምታስቢ ሴት ወይም ብቸኛ ነፍስ አለችኝ ብለህ የምታስብ ወንድ፣ ይቺ ሴት ተጣጥባ አልጋ ላይ የተቀመጠችው ሴት ማነች? ነፍስ በእኛ ህይወት ውስጥ ስራ መስራት ስላለባት ነው። ከዚያም አይነ ርግቤን ለብሼ ወጣሁኝ። አይነ ርግብ ማለት ዛሬ እናንተ እስከርፕ የምትሉት ይሄ ድንገት እንደ ፎጣ የምትለብሱት ማለት ነው። አይነ ርግቤን ለብሼ ከቤት ወጣሁ። ሰዓቱ ከሌሊቱ 6 ሰዓት ነበረ፣ እኩለ ሌሊት ነበር ይላል። ከስንት ሰዓት ጀምሮ አንኳኩቶ ይሆን ይሄ ሰው? በሩን እያንኳኳ የነበረው ሰውስ ምን ፈልጎ ይሆን? ማን ነው በሩን የሚያንኳኳው? እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከእሱ ጋር እራት እበላለሁ ብሎ ክርስቶስ ተናግሯል። ይህች ብቸኛ የሆነች ነፍስ በጊዜ መክፈት ሲገባት ከረፈደ በኋላ ከፍታ ውዷ የለም፣ ግን ጠረን አስቀምጧል፣ ሽታ አስቀምጧል። ውዴን እፈልገዋለሁ፣ በስንፍና በእንቅልፍ ምክንያት እየተንገላጀችኩኝ በሩን ባለመክፈቴ ረፈደብኝ ብላ በዛ በሌሊት ውዷን ፍለጋ ወደ ጎዳና ወጣች ይላል። ገብታችሁ ቤት አንብቡት እሺ። መኃልየ ሰሎሞን ምዕራፍ 5 ላይ ወደ ጎዳና ወጣሁኝ ውዴን ፍለጋ በየጎዳናው ስንከራተት የከተማ ጠባቂዎች፣ ወንበዴዎች ወይም የከተማ በረኞች ይላል። በረኛ ምን ማለት ታውቃላችሁ? ኳስ ላይ በረኛ ማለት ግብ ጠባቂ ነው አይደል? በረኛ የሚለው ቃል ከግዕዝ ነው የመጣው። በግረኛ ወይም የበግ ጠባቂ እንደማለት ወይም ደግሞ ኳሷን ጠባቂ በረኛ የሚለው ቃል በግዕዝ ወይም ደግሞ በኢትዮጵያ ቋንቋ ኳስ ምን ትባላለች? የሚያውቃታል? ኳስ በእርግጥ ጨዋታው ከውጭ የመጣ ነው፣ ግን አንድ የሆነ ስም አላት። ኳሂል አለ። እሺ፣ ሌላ ደግሞ አንድ ስም አላት። አባቶቻችን ትክክለኛውን ነገር ነግረውናል። ቅሪላ ምንድን ነው አባታችን? ቅሪላ የሚነግረኝ አለ። ቅሪላ የገና ሩር አይደል? የገና ኳስ ሩር ነው የምትባለው። ልክ እንደዛ አንዱ ሲቀባበላት እዛም ትግባ እዚህም ትግባ ምንም የማይመስላት ያችን ኳስ አስቧት። በእኛ ህይወት ውስጥ እንደዚህ የሚቀባበል የሆነ ሀሳብ የለም? ማንን ላግባ፣ ይሄን ልጅ ላግባ ወይስ እቺ ልጅ ላግባ ብላችሁ የምታስቡት የሆነ ሀሳብ የለም? እሱ እርፍ የሚለው መቼ ነው ታውቃላችሁ? እግዚአብሔርን ጠይቃችሁ እሱ ሲነግራችሁ። ካልሆነ ግን በጊዜ በር ባለመክፈቷ በሌሊት ወጥታ ዋጋ ትከፍላለች። እቺ ሴት ምንድን ነው የሆነችው መሰላችሁ? በሌሊት እስከርኳን ለብሳ በቢጃማ ወጥታ ማንም በሌለበት በጨለማ ወጥታ ውዷን ፍለጋ። ያ ውድ የለም፣ በቃ በራን ከፍቶ ሄደ። ግን የከተማ ጠባቂዎች አግኝቷት ደበደቧት፣ ደም በደም አደረጓት። አይነ ርግቤንም ከላይ ላይ ገፈፉብኝ፣ ራቁቴን ሆንኩኝ፣ ተደበደብኩኝ ትላለች ይቺ ሴት። እና አንዳንዴ በቀን የመጣውን ነገር ወይም በጊዜ የመጣውን ነገር ባለመቀበላችን ዋጋ ከፍለን በ30 ዓመት በ40 ዓመት ትዳር እናስትሉት ላይመጣ ይችላል። በጊዜ ማሰብ ያስፈልጋል። እናቶቻችን እኮ ልጅሽን ለልጄ ብለው በልጅነት የሚያጋቡት ወደዋል። አይምሯችን ስለ ትዳር በጊዜ እያሰበ እንሄድ ነው። ጸጋ ካልሆነ ደግሞ ወደ ምንኩስና ከሆነ በጊዜ ይናገራል እግዚአብሔር አይደለም አባታችን። ስለዚህ ይህች ሴት በሌሊት ወጥታ ዋጋ ከፈለች፣ ተደበደበች። አይነ ርግቧንም ወይም ልብሷን ወሰዱባት። በመጽሐፍ ቅዱስ ትርጉም ወይም በሕልም ፍቺ ትርጉም ልብስ ማለት ስም ነው ይላሉ አባቶቻችን። ገበና ሸፋኝ ወይም ስሞቻችን በሙሉ በልብስ ይመሰላሉ። አይነ ርግቤን ገፈፉኝ ስትል ስም የጠፋ ማለቷ ነው። በሌሊት ወጣሁኝ ስትል በጨለማ ማንም የማይሰማኝ ማንም የማያይ ቦታ ላይ ነው ያለሁት፣ ተቸገርኩኝ። ውዴን አላያችሁትም? ውዴን አይታችኋል እያለች ትጠይቃለች በየመንገዱ። ያንቺ ውድ ማን ነው አሏት። አሁንም ሌላ ቦታ ስትሄድ ነጫጭ ልብስ የለበሱ የሚያማምሩ 5 ቆነጃጅት ታውቃላችሁ? ይሄን በአዲስ ኪዳን ላይ 5 ቆነጃጅት አገኘቻቸውና ውዴን አይታችኋል አለቻቸው። ያንቺ ውድ ማን ነው አሏት። ያንቺ ውድ ማን ነው ሲሏት፣ የኔ ውድማ ፀጉሩ እንዲህ የመሰለ፣ አይኖቹ እንዲህ የመሰሉ፣ አፉ እንዲህ የመሰለ፣ አለባበሱ ሁሉ ነገሩ እንዲህ የመሰለ ሰው ነው አለች። በሩን ከፍታ አላየችም። የምትወደው ፍቅረኛዋ ቢሆን ኖሮ ከፍታ ታስገባው ነበረ።
የማታውቀው ሰው ከሆነ ደግሞ መልኩን እንደዚህ አድርጋ ትገልጽ ነበረ። ከየት አየችው ይሄን ውዷል? ስለዚህ ቁጭ አድርጋ ነገረቻቸው። እንዲህ ይመስላል ብላ ስትናገር ውድሽን ካገኘ ነው ምን እንበልልሽ አሏት። ውዴን ካገኛችሁት እጅግ ነፍሴ አጥብቃ ትፈልጋለች፣ እባክህን ና ብላለች ብላችሁ ንገሩልኛለች። ለማን የተናገረችው? ነጭ ለለበሱ በሌሊት ላገኘቻቸው ሰዎች። እነዚህ ሰዎች ማን ናቸው? ነጭ ለብሰው በሌሊት በከተማስ ምን ያደርጋሉ? በሌሊትስ መጓዝ ምን ያደርጋሉ ሲባል ኪዳን የሚያደርሱ ነጠላ ለብሰው ቤተክርስቲያን የሚሄዱ በቅዱሳን አባቶቻችን በመላእክት ይመሰላሉ። ስለዚህ አንዳንድ ጊዜ ትዳር ብለን እምቢ ሲለን ሱባኤ ሞከር እምቢ ሲለን እስቲ ጸልዩልኝ እንደው ትዳር እምቢ አለኝ ብላችሁ ወደ ሰው አትሄዱ። ያ ማለት ነው ውዴን ካገኛችሁት እንዲህ ብላችሁ ንገሩልኝ፣ ነፍሴ እጅግ አጥብቃ ትፈልግሃለች። እናንተ ውስጥ የሆነ ውድ አለ። የመጀመሪያ ውድ ክርስቶስ ነው። የመጀመሪያ ውዳችሁ ማን ነው? ክርስቶስ ነው። ስጋው ደግሞ ለመቀበል የሚያስፈልገውን መስፈርት አሟልታችሁ በቅድስና ሕይወት ከኖራችሁ ወይም በንጽህና ሕይወት ከኖራችሁ እናንተ በውስጣችሁ የሚያስፈልጋችሁ ብቻ ሳይሆን የምትፈልጉት ሳይሆን የሚያስፈልጋችሁን ጭምር እግዚአብሔር ያሟላል። ለዚህ ነው እኮ ለአብርሃም ሳራን የሰጠው። ልጅ ባይወልዱም ብዙ ዓመት ኖረዋል። ሰርግ ጋብቻችሁ የማንና የማን ጋብቻ ይሁን ይባላል? የአብርሃምና ምን ማለት ነው? መች ወለዱ? መችስ ካረጁ በኋላ እኮ ነው ልጅ ያገኙት። ምን ማለት ነው ሲባል አብርሃም ድሃ በነበረበት ሰዓት ምንም ሳንቲም ሳይኖረው ምንም ገንዘብ ሳይኖረው ሳራ ከሱ ጋር ነበረች። ሳራም ደግሞ እጅግ መልከ መልካም ሆና ውብ ሆና ነገስታትን ማግባት ስትችል ብዙ ሰው መርጣ ማግባት ስትችል ድሃውን አብርሃምን አግብታ ከሱ ጋር ስላለች ሁለቱም ተሳስበው ነው የሚኖሩት። መጀመሪያ አብርሃም ድሃ ሆኖ ተከትለዋለች። ይሄ ሰው ይሻለኛል፣ እግዚአብሔር የሚፈራ ሰው ይሻለኛል ብላ። ከዛም ደግሞ በስደት ጊዜ ወደ ግብፅ ሄደው አቤሜሌክ የሚባል ንጉሥ ጋር ሄደው በብዙ ስቃይ ውስጥ እያሉ ደግሞ ሳራ ደግሞ ተመርጣለች። ምን ሆና? ልጅ ባትወልድም ከዛን ጊዜ ጀምሮ በስተርጅናዋ ልጅ ባትሰጠው ቤት ውስጥ የህፃናት ድምፅ ባይሰማም መከነች ሳይል። ለዚህ ነው አባቶቻችን ሲያጋቡ መሐላ ሲያስምሉ ምን የሚሉት? መከነች፣ ታመመች፣ አረጀች፣ እንዲሆነች ብለን ላትከዳት ማላር የሚባለው። ስለዚህ አብርሃም ይህንን አድርጎታል። ለዚህ ነው የአብርሃምና የሳራ ጋብቻ ይሁንላችሁ ሲባል መሃን ናት ብሎ አልፈታትም። ራሷ ሳራ ፈቅዳለት ከአጋር ከቤት ሰራተኛዬ ውለድና ልጅ አስታቅፈኛለች። ራሷ ፈቅዳለት። ይሻላል ሲላት አዎ ልጅ መታቀፍ ፈልጋለሁ ብላ መጀመሪያ ማን ተወለደ? እስማኤል። ቀጥሎ ደግሞ ይስሐቅ ተወለደ። ይሄ ሁሉ የሆነው ግን በባልና በሚስት ፈቃድ ነው። ስለዚህ ሳይፈቃቀዱ የሚሆን ነገር የለም። ተፈቃቅደው ነው የሚሆነው። ይስሐቅ ራሱ እንኳን ሚስት ሲያገባ ርብቃ ስትጠየቅ ልጃችሁን ለልጃችን እያለ ነው አብርሃም ተብለው ወደ ርብቃ ቤተሰቦች ሲላኩ ምንድን ያሉት? የርብቃ ቤተሰቦች እኛ በእሷ ሕይወት አይመለከተንም፣ ራሷን ጠይቋት፣ ማግባት ትፈልጊያለሽ ወይስ አትፈልጊም፣ ትሄጃለሽ ወይስ አትሄጂም ብላችሁ ጠይቋት ነው የተባለው። አስቡት፣ ገና ሙሴ ሳይወለድ ገና የዛሬ 3000 4000 ዓመት በአብርሃም ዘመን ልጅ ተጠይቆ መብቷ ተጠይቆ ነበር የምታገባው። ደስ አይልም? የአባቶቻችን አሰራር ይሄ በጣም እኮ ድንቅ የሆነ ነገር ነው። እሄዳለሁ አለች። ማን ፍቃድ ስላለ? የእግዚአብሔር ፍቃድ ስላለ። ስለዚህ በሙሽሪትና በሙሽራ መካከል የማን ፍቃድ አለ ማለት ነው? ለፍቃዱ ምልክቱ ካህናት ያቀመሷቸው ስጋና ደም፣ የጸለዩት ጸሎት፣ በአጠቃላይ ያደረጉት ቃል ኪዳን ቀለበት የእግዚአብሔር ፍቃድ መሆኑን ያሳያል። ጠቢቡ ሰለሞን ለዚህ ነው በሶስት የተገመደ ገመድ ጠንካራ ነው አይበጠስም ማለት ነው። አንዱ ሚስት፣ አንዱ ባል፣ አንዱ ደግሞ ማን ነው? እግዚአብሔር። ሶስት ጉልቻ ያለው ድስት አይፈነገልም። አንዱ ባል፣ አንድ ሚስት፣ አንዱ ደግሞ ማን ነው? እግዚአብሔር ነው። ስለዚህ